ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የብራይተን ተጫዋች የሆነውን የካርሎስ ባሊባን ተወካዮች አነጋግረው ነበር እየተባለ ይገኛል። ከዚህ በተጨማሪም ሊቨርፑሎች የሁለት ተጫዋቾቻቸውን ኮንትራት ለማደስ ንግግር ሊጀምሩ ነው እየተባለ ይገኛል። እነዚህና ሌሎችም በቆይታችን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉትም በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። በመጀመሪያ የምንመለከተው ጀረሚ ፍሪምፖንግን የተመለከተውን ዘገባ ይሆናል። አሁን ላይ በወጡት መረጃዎች መሰረት በተለይ ደግሞ ሊውስ ስቲል እንደዘገበው ከሆነ ጀረሚ ፍሪምፖንግ ለቀጣይ 6 ሳምንታት በጉዳት ምክንያት ከሜዳ እንደሚርቅ መዘገብ ችሏል። እንደሚታወቀው ጀረሚ ፍሪምፖንግ በሻምፒዮንስ ሊግ የምድብ 3ኛ ጨዋታ ከኢንትራ ፍራንክፈርት ጋር በተደረገው ጨዋታ በ19ኛው ደቂቃ ላይ በሃምስትሪንግ ጉዳት መሰረት ሜዳውን ለቆ ሲወጣ መመልከት ይችላል ነበር። ነገር ግን ምን ያህል ከሜዳ ይርቃል የሚለው ነገር እስካሁን ድረስ ሳይታወቅ ቀርቷል። አሁን ግን ሉዊስ ስቲል እንደተናገረው ከሆነ ለቀጣይ 6 ሳምንታት ከሜዳ እንደሚርቅ መዘገብ ችሏል። ምናልባትም እንግዲህ ሊቨርፑሎች የዚህን ተጫዋች ግልጋሎት የሚያገኙት ከቀጣይ የኢንተርናሽናል ብሬክ ጨዋታ በኋላ ባሉት ሳምንታት ውስጥ ነው እየተባለ ይገኛል። ይህ ለሊቨርፑል እንግዲህ ጥሩ ዜና አይደለም። ምክንያቱም በዚህ ሰዓት የተለያዩ ተጫዋቾች በጉዳት ምክንያት ከሜዳ እየራቁ ነው የሚገኙትና ለቀጣይ 6 ሳምንታትም የጀረሚ ፍሪምፖንግን ግልጋሎት አለማግኘት ለሊቨርፑል ከባድ ነው የሚሆነው። ምክንያቱም የተለያዩ ቦታዎችን ከቨር የሚያደርግ ተጫዋች ነው። በተጨማሪም ደግሞ ሊቨርፑሎች በዚህ ሰዓት እንግዲህ በጉዳት ምክንያት እየታመሱ ነው የሚገኙትና የተጫዋቾች መጎዳት በጨመረ ቁጥር እንግዲህ የዚህ ሲዝንን የሊቨርፑል ቆይታን በጣም አስቸጋሪ ነው የሚያደርጉባቸውና ይህ ዜና እንግዲህ ለሊቨርፑል ጥሩ ዜና አይደለም። ሌላኛው የምንመለከተው ዘገባ ደግሞ መሐመድ ሳላህን የተመለከተውን ይሆናል። እንደ ኢድል ካሊል በተለይ በኢንስታግራም ገጹ ላይ እንደጻፈው ከሆነ የሳውዲ ክለቦች መሐመድ ሳላህን በክረምት የዝውውር መስኮት ማስፈረም ይፈልጋሉ እየተባለ ይገኛል። እንደሚታወቀው እንግዲህ ባለፈው ሲዝን ነበረ መሐመድ ሳላህ በሊቨርፑል ቤት የሚያቆየውን የ2 ዓመት ኮንትራት መፈረም የቻለው። በዚህ ሲዝን ግን እንዳለፈው ዓመት ያን ያህል አመርቂ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። እንደዛ ቢሆንም ሊቨርፑሎች ይህንን ተጫዋች መሸጥ የሚፈልጉ ከሆነ የሳውዲ ክለቦች በ2026 ወይም ደግሞ በቀጣይ የክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት አላቸው እየተባለ ይገኛል። በዚህ መሰረትም እንግዲህ ምናልባትም ቀጣይ ሲዝንን በሊቨርፑል ቤት ላንመለከተው የምንችልበት እድል አለ እየተባለ ይገኛል። ሊቨርፑሎችም እንግዲህ ከዚህ በኋላ ይህንን ተጫዋች ለማስፈረም የሚፈልግ ማንኛውም ክለብ ካለ ተጫዋቹን ለመልቀቅ ወይም ለመሸጥ ፈቃደኛ ሊሆኑ ይችላሉ እየተባለ ይገኛል። በተለይ ደግሞ የዚህ ሲዝን ከዚህ በኋላ የሚያሳየው አቋም ምናልባትም በቀጣይ ሲዝን በሊቨርፑል ይቆያል ወይስ አይቆይም የሚለውን ነገር ሊወስን ይችላል እየተባለ ይገኛል። በተለይ ደግሞ እስካሁን ድረስ ባደረጋቸው ጨዋታዎች ላይ ባሳየው እንቅስቃሴ ተመሳሳይ ነገር ከዚህ በኋላ በሚኖር ጨዋታዎች ላይ የሚያሳይ ከሆነ የወረደ አቋምን የሚያሳይ ከሆነ ምናልባትም ሊቨርፑሎች ለማንኛውም ጥያቄ በራቸውን ክፍት ሊያደርጉ ይችላሉ እየተባለ ይገኛል። እናንተስ መሐመድ ሳላህ በሊቨርፑል ቤት ቢቆይ ይሻላል ወይስ በቀጣይ የክረምት የዝውውር መስኮት እሱን ሸጦ ሌላ ተጫዋችን ማምጣት ይሻላል የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው መሐመድ ሳላህን የተመለከተውን ዘገባ ስንመለከት መሐመድ ሳላህ ባለፈው ቅዳሜ ዕለት ሊቨርፑል ከብሬንትፎርድ ጋር ባደረገው ጨዋታ የሊቨርፑልን ሁለተኛ ግብ ማስቆጠሩ አይዘነጋምና ያችም ያስቆጠራት ግብ ለፕሪሚየር ሊግ የወሩ ምርጥ ግብ እጩነት ውስጥ መካተት እችላለች ተብሏልና ምናልባትም የወሩ ምርጥ ግብ ተብላ ልትመረጥ የሚችልበት እድል አላት። በጨዋታው ላይ እንግዲህ ያን ያህል ጥሩ የሚባል እንቅስቃሴ ባያደርግም ነገር ግን ደግሞ ጎሏን ያስቆጠረበት መንገድ በጣም የሚያስደንቅ ነው የነበረው። በጣም የሚገርም ኮንትሮል ነው የነበረውና ይህንን ብቃቱን እንግዲህ ባለፈው አመት በተደጋጋሚ ስንመለከተው ነው የነበረው። ዘንድሮ ግን ያንን ያህል ስንመለከተው አልነበረም። ነገር ግን በዚህች አጋጣሚ ጎሏን ያስቆጠረበት መንገድ ግን በጣም የሚያስደንቅ ነው የነበረው። ሌላኛው የምንመለከተው ዘገባ ደግሞ ሊቨርፑሎች የክለብ ብሩጅ ተከላካይ የሆነውን ጆል ኦርዳዚን ለማስፈረም ፍላጎት አላቸው እየተከታተሉትም ይገኛሉ እየተባለ ነው። ይህንንም ዘገባ ይዞልን የወጣው ዴቪድ የተባለው ሰው ነው። ከአንፊልድ ዴክስ ጋር ባደረገው ቆይታ ሊቨርፑሎች በጃንዋሪ ዝውውር መስኮት የተከላካይ መስመራቸውን ለማጠናከር ከፍተኛ ጥረት እያደረጉ ነው። የተለያዩ ተጫዋቾችንም እየተመለከቱ ነው። ከዚህ በፊትም እንግዲህ ሊቨርፑሎች የቦርሲያ ዶርትመንዱን ሽላተርባርክንም እንደተከታተሉት ሲነገር ነበር። አሁን ላይ ደግሞ የክለብ ብሩጅ ተጫዋች የሆነውን ጆይልን ለማስፈረም
ለማስፈረም ፍላጎት አሳይቷልና እየተከታተሉት ይገኛሉ እየተባለ ነው። በተለይ ደግሞ የልጁ ፕሮፋይል በአሰልጣኝ አርነ ስሎት ለሚፈልጉት አይነት አጮት መሆን የሚችል ተጫዋች ነው እየተባለ ይገኛል። በተለይ ከኳስ ጋር ምቾት የሚሰማው እንደዚሁም ደግሞ ሊቨርፑል የሚፈልገው አይነት ፕሮግሬሲቭ ፓስም ማድረግ የሚችል ተጫዋች ስታቱንም ስንመለከት እንግዲህ ይህንን ነገር የሚደግፍ ነው። ነገር ግን መከላከሉ ላይ ትንሽ ሳሳ ያለ ነገሮችን ነው የምንመለከተው። ምናልባት እንግዲህ ክለብ ብሩጆች ብዙ ላይ ከላከሉ ስለሚችሉ ሊሆን ይችላል ይህንን ቁጥር ዝቅ ብለው የተመለከተው። እንደዛም ቢሆንም ግን በተለይ በፕሪሚየር ሊጉ በጣም ድንቅ የሚባል ተከላካይ ነው ማምጣት የሚያስፈልገው እንጂ ከኳስ ጋር ምቾት ስለተሰማው ብቻ ምርጥ ተከላካይ ይሆናል ብለን መናገር አንችልም። እዚህ ላይ በርግጥ መስራት የሚችልበት እድል አለው። ገና 21 አመቱ ላይ ነው የሚገኘውና ገና ወጣት የሚባል ስለሆነ ድክመቶቹ ላይ በደንብ መስራት ይችላል። ነገር ግን ደግሞ በዚህ ሰዓት ሊቨርፑሎች የሚያስፈልጓቸው አጣዳፊ ቦታዎች አሉ። አንደኛው ተከላካይ መስመር ላይ ነውና ወጣት ተጫዋች አምጥተ ገና እስኪላመድ ጊዜ የምሰጥበት ሁኔታ ላይ አይደለም የምንገኘው። ሊቨርፑል እንግዲህ በዚህ ሲዝን 14 ጎሎች ነው የተቆጠረበትና እነዚህን 14 ጎሎች ደግሞ የምትቀንሰው ጥሩ ተጫዋቾችን በመያዝ ነው አንደኛው። ሌላኛው ደግሞ የአጮት ስታይልህን በመቀየርና ጥሩ ተጫዋቾችን ካላመጣ ገና ለረጅም ጊዜ እቅድ ብለህ ገና ብዙ ነገሮች የሚቀራቸውን ተጫዋች መታመጣ ከሆነ ቢያንስ በዚህ ሰዓት ልትጎዳ ትችላለህና እዚህ ነገር ላይ እንግዲህ በደንብ ፎከስ አድርገው ተጫዋቾችን ቢያመጡ ይሻላል ብዬ አስባለሁ። ይህ ተጫዋች እንግዲህ በክለብ ብሩጅ ቤት የሚያቆየው ኮንትራት አለው እስከ 2029 ድረስና ሊቨርፑሎች እንግዲህ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ከክለብ ብሩጅ ጋር የሚያደርጉት ንግግር ቀላል ይሆናል ተብሎ አይጠበቅም። በተጨማሪም እንግዲህ እንደ ዘገባዎቹ መሰረት ከሆነ ክለብ ብሩጆች ከዚህ ተጫዋች እስከ 40 ሚሊዮን ድረስ ይፈልጋሉ እየተባለ ይገኛልና ሊቨርፑሎች እንግዲህ ይህን ያህል ገንዘብ ለዚህ ተጫዋች ለመክፈል ፈቃደኛ ናቸው ወይ የሚለው ነገር በጣም ትልቅ ጥያቄ ነው። ነገር ግን ደግሞ አንድ ማንሳት ያለበት ነገር ቢኖር ምንድነው ሊቨርፑሎች ይህንን ተጫዋች ብቻ አይደለም እየተመለከቱት የሚገኙት። ቅድም እንዳልኳችሁ የቦሩሲያ ዶርትመንድ ተከላካይንም እየተመለከቱት ነው የሚገኙት። እንደዚሁም በቅርብ አንድ የወጣ ዘገባ አለ። እሱ ምንድነው ሊቨርፑሎች የብራይተን ተከላካይ የሆነውን ቫን ሄካንም እየተመለከቱት ይገኛሉ የሚሉ መረጃዎች ሲወጡ መመልከት ይችላል። ቫን ሄካ በብራይተን ቤት በጣም ድንቅ የሚባልን እንቅስቃሴ ከሚያደርጉ ተጫዋቾች መካከል አንደኛው ነው። በተለይ ደግሞ ለብራይተን 2022 ክረምት የዝውውር መስኮት ላይ ከፈረመ ጀምሮ እንግዲህ ብራይተን ውስጥ ካሉት ምርጥ ተከላካዮች መካከል በተለይ ደግሞ ከዳንስ ጋር አብሮ በመጣመር ድንቅ የሚባልን እንቅስቃሴን እያደረገ ነው የሚገኘው። ከዚህ በተጨማሪም ደግሞ ከቨርጂል ቫን ዳይክ ጋር አብሮ መጫወት የቻለ ተጫዋች ነው። በተለይ ደግሞ በሀገራት ጨዋታ ላይ ከኔዘርላንድ ብሔራዊ ቡድን ጋር አብሮ ሲጫወቱ ነበርና ይህ ተጫዋች ቢመጣ አንደኛ በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። በብራይተንም ጥሩ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። እንደዚሁም ደግሞ ከቨርጂል ቫን ዳይክ ጋርም በብሔራዊ ቡድን አብሮ የተጫወተ ተጫዋች ስለሆነ እንግዲህ ብዙ ጥቅሞችን ሊሰጥ የሚችልበት ሁኔታ አለ። ነገር ግን ብራይተኖች ደግሞ ይህንን ተጫዋች በቀላሉ ይለቁታል ተብሎ አይጠበቅም። ምናልባት ሂሳቡን ሊያስቀንስ የሚችልበት አንድ ምክንያት ቢኖር ምንድነው በብራይተን ቤት የሚያቆየው ኮንትራት 18 ወር ብቻ ነው የቀረውና ይሄ አመት ሲጠናቀቅ እንግዲህ አንድ አመት ብቻ ነው የሚቀረው። ከዛ በኋላ እንግዲህ ይህንን ተጫዋች በነፃ የማጣት እድላቸው እየሰፋ ነው የሚመጣውና ያ ነገር ከሀፕን ከማድረጉ በፊት ይህንን ተጫዋች ለመሸጥ ፈቃደኛ ሊሆኑ ይችላሉ። ነገር ግን በጃንዋሪ ዝውውር መስኮት ክለቦች ብዙ ጊዜ መሸጥ አይፈልጉ። ከዛ በተጨማሪም ደግሞ በክረምቱ እንግዲህ የዓለም ዋንጫ ይደረጋልና ያም እንግዲህ የተጫዋቾችን የዝውውር ገበያን ትንሽ አስቸጋሪ ሊያደርገው ይችላል እየተባለ ነው የሚገኘው። ሌላኛው የምንመለከተው ዘገባ ሊቨርፑሎች የሁለት ተጫዋቾቻቸውን ኮንትራት ለማራዘም ንግግር ሊጀምሩ ነው እየተባለ ይገኛል። ይህንንም ዘገባ ይዞልን የወጣው ታዋቂው ጋዜጠኛ ፋብሪዞ ሮማኖ ነው። እንደ ፋብሪዞ ሮማኖ ዘገባ ከሆነ እንግዲህ ሊቨርፑሎች በሪያን ግራቨንበርግና በዶሚኒክ ሶቦስላይ እንቅስቃሴ በጣም ተማርከዋል፣ በጣም ተደስተዋል። እናም የረጅም ጊዜ የሊቨርፑል እቅድ አካል በመሆናቸው ምክንያት ኮንትራታቸው ሳይጠናቀቅ ኮንትራታቸውን ለማራዘም በቅርቡ ንግግር ይጀምራሉ እያለን ይገኛል። በዘገባው ላይ አያይዞ እንደተናገረው ከሆነ እንግዲህ በዚህ ሰዓት ላይ ያን ያህል እንቅስቃሴ አልተደረገም። ነገር ግን በቀጣይ ጥቂት ሳምንታት ውስጥ ከሁለቱም ተወካዮች ጋር ንግግር ይጀምራሉ እየተባለ ይገኛል። እነዚህ ሁለቱም ተጫዋቾች እንግዲህ በ2023 የክረምት የዝውውር መስኮት ነበረ ከአርቢ ሌፕዚግ እና ከባየር ሙኒክ መምጣት የቻሉት። ዶሚኒክ ሶቦስላይ ከአርቢ ሌፕዚግ እንደዚሁም ደግሞ ራያን ግራቨንበርግ ከባየር ሙኒክ መጥተው ነበረ። በየርገን ክሎፕ ስር እንግዲህ ያን ያህል ጥሩ የሚባል እንቅስቃሴን አድርጓል ማለት አንችልም። በተለይ ደግሞ ራያን ግራቨንበርግ የምጮቻ እድል ብዙም ሲሰጠው ያልተመለከትነው ተጫዋች ነው። ነገር ግን አሰልጣኝ አርነ ስሎት ከመጡ በኋላ ያለፈውን አመት እንደዚሁም ደግሞ የዚህ ሲዝንም በጣም ወሳኝ ተጫዋች መሆናቸውን እየተመለከተን ነው የምንገኘው። በተለይ ያለፈው ሲዝን ራያን ግራቨንበርግ 6 ቁጥር ቦታ ላይ ይጫወታል ብሎ የጠበቀ ማንም ሰው አልነበረም። ነገር ግን አሰልጣኝ አርነ ስሎት 6 ቁጥር ቦታ ላይ እንዲጫወት አድርጎት በስተመጨረሻም ምርጥ የሚባል ተጫዋች መሆኑን አስመስክሮም የፕሪሚየር ሊጉ ዋንጫም ከቡድን አጋሮቹ ጋር በመሆን ማሸነፍ የቻለ ተጫዋች ሆኗልና በዛን
በእንቅስቃሴውም እንደዚሁም ደግሞ በዚህ ሲዝንም ባሳየው እንቅስቃሴም ሊቨርፑሎች ተማርከዋል። ገና ደግሞ 23 ዓመቱ ላይ መሆኑን ተከትሎ ለሚቀጥሉት ዓመታት የሊቨርፑል ዋነኛው ተጫዋች እንዲሆን ይፈልጋሉና ኮንትራቱንም ለማራዘም እንግዲህ ንግግርን በቅርቡ ይጀምራሉ ተብሎ ይጠበቃል። ሁለቱም ተጫዋቾች እንግዲህ እዚህ ላይ አንድ ማንሳት ያለበት ነገር ቢኖር ምንድነው እስከ 2028 ድረስ የሚያቆይ ኮንትራት አላቸው። ያም እንግዲህ ብዙም የሚያስቸኩል ነገር አይደለም ኮንትራታቸውን ለማራዘም። ነገር ግን ደግሞ ብዙ ጊዜ ኮንትራት ስታራዝም ምንድነው ምክንያቱ ተጫዋቾች ምርጥ እንቅስቃሴ የሚያደርጉ ከሆነ ከሚከፈላቸው ክፍያ ተጨማሪ ክፍያ እንዲከፈላቸው ኮንትራትን ያራዝማሉና ምናልባትም ይሄ ነገር እንግዲህ ያንን ነገር ላይ ለማተኮር ይመስለኛል። ምክንያቱም እነዚህ ሁለት ተጫዋቾች ወደ ሊቨርፑል ከመጡ በኋላ ድንቅ እንቅስቃሴን እያደረጉ ስለሆነ ለዛ እንቅስቃሴያቸውም እንግዲህ ሽልማት እንዲሆናቸው ኮንትራታቸውን በማራዘም በዛው ልክም ደግሞ ደሞዝ በመጨመር እንግዲህ ሊክሷቸው ፈልገው ሊሆኑ ይችላል እየተባለ ይገኛል። ዶሚኒክ ሶቦስላይም እንግዲህ በ2023 ላይ ከአርቢ ሌቪዚን ከመጣ በኋላ በጣም ወሳኝ ተጫዋች መሆኑን እየተመለከተን ነው የምንገኘው። በተለይ ደግሞ በዚህ ሲዝን እንግዲህ ሊቨርፑል በተዳከመበት ሰዓትም በጣም ጥሩ እየተንቀሳቀሰ ያለው ተጫዋች ዶሚኒክ ሶቦስላይ ነው። በተጨማሪም በዚህ ሲዝን አሰልጣኝ አርነ ስሎት በፈለጉት ቦታ ሁላ ሲጫወት የተመለከተነው ብቸኛው ተጫዋች ነው። እንደ ቀኝ ፉልባክ እንደ መሃል ሜዳ ተጫዋች 6 ቁጥር ደብል ፒቮት 10 ቁጥር እንደዚሁም ደግሞ የክንፍ አጥቂ ሆኖ ሲጫወት የተመለከተነው ተጫዋቹና ዘንድሮ እንግዲህ የሊቨርፑል ወሳኙ ተጫዋች በመሆኑ ምክንያትም ሊቨርፑሎች ኮንትራቱን ለማራዘም ንግግር ሊጀምሩ ነው እየተባለ ይገኛል። በመጨረሻም የምንመለከተው ባሊባን የተመለከተውን ዘገባ ይሆናል። እንደ ዴቪድ ዘገባ ከሆነ ሊቨርፑሎች የካርሎስ ባሊባን ተወካዮችን አነጋግረዋል እየተባለ ይገኛል። ይህን ተጫዋች እንግዲህ ለማስፈረም ከፍተኛ ፍላጎት አላቸው እየተባለ ነው የሚገኘው። ይህ ዝውውር እንግዲህ ወደ ሊቨርፑል እንዳይዘዋወር የሚያደርገው አንድ ትልቅ እንቅፋት ቢኖር ምንድነው ብራይተኖች ለዚህ ተጫዋች የሚጠይቁት ገንዘብ ነው። በርግጥ በዚህ ሲዝን ካለፈው ሲዝን አንፃር ስንመለከተው ትንሽ ቀዝቀዝ ያለብን ይመስለኛል። በተለይ እንግዲህ ብራይተን ማንቸስተር ዩናይትድ ጋር ባደረገው ጨዋታ ላይ እንግዲህ ከተመለከታችሁት በጣም የወረደ አቋምን ነበር ሲያስመለክት የነበረው። ነገር ግን ያ ነገር ሁሉም ጨዋታዎች ላይ የተመለከተነው ነገር አይደለም። በዛ ምክንያቱም ነው እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት አላቸው። እንደዚሁም የሱን ተወካዮችም አነጋግረዋል እየተባለ የሚገኘው ይህ ተጫዋች እንግዲህ ለሊቨርፑል ቢመጣ በዚህ ሰዓት በጣም ትልቅ ጥቅም መስጠት ይችላል። በተለይ ደግሞ መሃል ሜዳው ላይ ለተከላካዮቹ ከቨር መሆን ይችላል። ለዚህም ደግሞ ፊዚካሊም ጠንካራ የሚባል ተጫዋች ነውና ሊቨርፑሎች በዚህ ሰዓት ያጡትን ነገር እንዳለ መስጠት የሚችል ተጫዋች ነው። ነገር ግን እዚህ ላይ አንድ ማንሳት ያለብን ነገር ቢኖር ምንድነው በተለይ ሊቨርፑል አሰልጣኝ አርነ ስሎት ከመጡ በኋላ 6 ቁጥር ቦታ ላይ ሲመለከታቸው የነበሩ ተጫዋቾችና ካርሎስ ባሊባን ስንመለከት እንግዲህ ለየቅል የሆኑ ተጫዋቾች ናቸው። ካርሎስ ባሊባ እንደ ዲስትሮየር አይነት የምንመለከተው ወይም ደግሞ ትራዲሽናል 6 ቁጥር አይነት የምንለው ተጫዋች ነው። ነገር ግን ደግሞ አሰልጣኝ አርነ ስሎት እዛ ቦታ ላይ ሲፈልጉ የነበሩት ከኳስ ጋር ጥሩ የሆነ ተጫዋችን ነው። ከዛ በተጨማሪም የጨዋታን ቴምፖ መቆጣጠር የሚችል ተጫዋችን ነበር ሲፈልጉ የነበሩት። ለዛም ነው እንግዲህ በስፋት ከነዙቢሜንዲና ከነ አዳም ሞርተን ጋር ከነዚህ አይነት ተመሳሳይ ተጫዋቾች ጋር ስማቸው ሲያያዝ የነበረው። አሁን ግን ከባሊባ ጋር ስማቸው መያያዝ ጀምሯልና ምናልባትም እንግዲህ በክረምት የዝውውር መስኮት ስህተት ፈጽመናል የሚል ነገር ውስጥ ሳይገቡ አይቀርም ነው እየተባለ የሚገኘው። ምክንያቱም የሊቨርፑል 6 ቁጥር መፈለግ የዚህ ሲዝን ብቻ አይደለም። ያለፉትን አመታት በተለይ ደግሞ ፋቢኒዮ ከወጣ በኋላ ሊቨርፑሎች 6 ቁጥር ቦታ ላይ የሚጫወት ተጫዋች እንደሌላቸው ሁላችንም ስንናገር ነበርና በክረምት የዝውውር መስኮት እንግዲህ ያንን ቦታ ላይ ከቨር ባለማምጣታቸው ሊቨርፑል የተቸገረ ነው የሚመስሉና ምናልባትም በጃንዋሪ የዝውውር መስኮት አንድ ጥሩ ተከላካይ እንደዚሁም ደግሞ አንድ የመሃል ሜዳ ተጫዋች 6 ቁጥር ቦታ ላይ መጫወት የሚችል ተጫዋችን ሊያመጡ ይችላሉ እየተባለ ይገኛል። ነገር ግን ካርሎስ ባሊባን በምን ያህል ገንዘብ ሊያስፈርሙት ይችላሉ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ደግሞ ብራይተኖች ምን ያህል ጎበዝ እንደሆኑ በዚህ የዝውውር ሂደቶች ላይ ከዚህ በፊት የተመለከትነው ነገር ነውና ቢያንስ ለዚህ ተጫዋች ራሱ 80 ሚሊዮን ዩሮ ሊጠይቁ የሚችሉበት እድል አለ ብዬ አስባለሁ። ሊቨርፑሎችስ ያን ያህል ገንዘብ ለመክፈልስ ፍቃደኛ ናቸው ወይ የሚለው ነገር ግን አብረን የምንመለከተው ይሆናል። በአጠቃላይ ለዚህ ሰዓት ያመጣውላችሁ ዘገባዎች እነዚህን ይመስሉ ነበረ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እኔ እዚህ ላይ ያበቃው። ቸር ያቆየን።